ሙንሺድ መሐመድ ሰይድ አርፏል። በጣም በሚያሳዝን ሁኔታ አሁን የሙስሊም ወንድሞቻችን መረጃ ምንጮቻችን በእንዲህ መልኩ መረጃውን ገልጸዋል። ጓደኛው አንድ ገና በለጋ እድሜ በኡምራ የተላጨው ጸጉር እንኳን አላደገም በማለትም ነው ገለጸው። ሌላኛው ጓደኛው ደግሞ የገለጸው አላህ ቀብርህን ኑር አድርጎ በቀጣዩ ዓለም ጀነተል ፍርደውስ ይወፈቅ ወንድሜ ሙንሺድ መሐመድ ሰይድ በዚህ በለጋ እድሜ ማረፉን በመስማቴ በጣም ደንግጫለሁ። ደሴ በጣም ልጆች እያለን አንድ ሰፈር ነበር። ቤተሰብ ለቤተሰብ ግንኙነት ነበረን። በልጅነቱ ቁርአን ሐፊዝ የነበረና በታላቁ የደሴ አረብ ገንዳ መስጂድም በውብ ድምፁ ታጁድ ያሰግር ነበር። ታዋቂ ሙንሺድ ከሆነ በኋላም አዲስ አበባ ቤኒኑር መስጂድ ተገናኝተን ነበር። አላህ የሻውን ሰሪ ነው። በዚህ እድሜ ሞት እጅጉን ያስደነግጣል። ሚንበር ቲቪ በፊዳ ካንድ በስጦታዬ በእስላሙ አለይክና አፈር እየጫሩ የመውድስ ረሱል ወይም ሰአወ ስራዎቹና ሌሎቹ በርካታ የህብረትና የግል ነሺዳዎቹ የምታወቀው ሙንሺድ መሐመድ ሰይድ በገጠመው ድንገተኛ ህመም በሕክምና ሲረዳ ቆይቶ ዛሬ አመሻሹን ወደ አሄራ ተሻግሯል። የደሴው ፈርጥ ሙንሺድ መሐመድ ሰይድ በወርሃ ረመዷን የኡምራ ስርዓት ለመከወን ተጉዞ እንደነበረ የተገለጸ ሲሆን ከኡምራ ጉዞ ከተመለሰ በኋላ በገጠመው ድንገተኛ ህመም ማለፉ ነው የተነገረው። ሚንበር ቲቪ ለሙንሺድ መሐመድ ሰይድ አላህ ቀብሩን ኑር ማረፊያውን ጀነት እንዲያደርግለት እየተመኘ ለመላ ወዳጆቹና ቤተሰቦቹ ሶብርንናና መጽናናትን ይመኛል በማለትም መረጃውን አስፍሯል። ይህ ወንድማችን ገና በለጋው እድሜ እንዳረፈ ጭምርም ነው የወጡት መረጃዎች የሚያሳዩት። እጅግ አሳዛኝና ልብ የምነካ በተለይ በዚህ እድሜው ማረፉ በርካቶችን እንዳሳዘነ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ሙስሊም ወንድሞቻችን ሀዘናቸውን የገለጹበትን መግለጫዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ከሚዲያችን መጽናናቱን እንመኛለን። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃዎችን ያግኙ።